በየካ ቴክኒክ ኮሌጅ የስልጠና ባለሙያ የሆነው አዲሱ የኮሮና ቫይረስ ያስከተለውን መጥፎ ሁኔታ ጥሩ አጋጣሚ አድርጎ ተጠቅሞታል። ይሄ እጅ መታጠቢያችን እንግዲህ እንደተለመደውም እስከ ዛሬም አሁን ከተማችን ላይ የምናያቸው ከእጅ መታጠቢያዎች ፍጹም የተለየ ነው። እንግዲህ ፍጹም የተለየ ያልኩበት ምክንያት ስላለኝ ነው። የመጀመሪያው ሙሉ ለሙሉ እንደምታዩት ከአልሙኒየም የተሰሩ ናቸው። ከአልሙኒየም በመሰራታቸው ከብክለት የጸዱ ይሆናሉ፣ ዝገት አይኖራቸውም። ከዛ ባሻገር ሌላ የዋና የውሃ መስመር ዝርጋታ ሳያስፈልገው በጀሪካንም በባሊም በየትኛውም የውሃ ሲሊንደር ብናቀርብለት ሳክ ሊያደርግ የሚችል ሞተር የተገጠመለት መሆኑ ነው። ሁለተኛ በኤሌክትሪክ ኃይል እንደመስራቱ ኤሌክትሪክ እንኳን ቢሄድ ለ12 ሰዓታት የማያቋርጥ የኤሌክትሪክ ፓወር ባንክ አለው። ስለዚህ ይሄ ከሌሎቹ በጣም ለየት ያደርገዋል። በቤታችንና በአካባቢያችን እንዲሁም በስራዎቻችን ላይ ትልቅ ግልጋሎት የሚሰጡ ቁሶችን መልሶ ከመጠቀም ይልቅ አገልግሎቱ አብቅቷል ብሎ መጣል የብዙዎቻችን ልምድ ነው። አሁን ግን የፈጠራ ስራ ባለቤቶች ከትንሽ ቁስ ጀምረው አገልግሎት መስጠት ካቆሙ አሽከርካሪዎች ጭምር አዲስ ነገር በመፍጠርና አገልግሎት እንዲሰጡ ሲያደርጉ ይስተዋላል። ተነቅለው ከአገልግሎት ውጭ የሆኑ የውሃ መሳቢያ ሞተሮችን ነው እዚህ የተጠቀምነው። ስለዚህ አንድ ከሸገር ዳቦ ጋር በተያያዘ የሰራናቸውን ባሶች ከነሱ ላይ ነቅለን በተጠቀምነው ማቴሪያል የተሰራ ነው። ስለዚህ በብዙ መልኩ ይለያል ያልኩበት ምክንያት ይሄ ነው። በየካ ቴክኒክ ኮሌጅ የስልጠና ባለሙያ የሆነው አዲሱን ጨምሮ በርካታ ሰዎች ካለ ነገር በመነሳት አዲስና ያልታየ የስራ እድል የሚፈጥሩ ጥቂት አይደሉም። ታዲያ ይህ ያልታየ አቅጣጫ ውጤቱ ከግለሰብ አልፎ ሀገርንም ያግዛል። የአካል ጉዳተኞች ለነሱ ምቹ በሆነ መንገድ የሚሰሩበት ሁኔታ በዚህ የስራ ፈጠራ ውስጥ ቢካተት ከሌሎች ብዙ ድጋፍ ሳይጠብቁ እንዲሰሩ ያስችላቸዋል በሚል ሀሳብ የተነሳው የስራ ፈጠራ ባለቤት የሆነው አዲሱ በፀሐይ ኃይል የሚሰራ ተንቀሳቃሽ ሱቅ ማሳያ ሰርቷል። በእኛም ፕሮግራም ዴቨሎፕ ተደርጎ የተሰራ ሙሉ ለሙሉ በፀሐይ ኃይል የሚሰራ በሶላር ኢነርጂ የሚሰራ ባለ 3 እግር ተሽከርካሪ ሰርተናል። ያ ባለ 3 እግር ተሽከርካሪ እንግዲህ ከሌሎች ተሽከርካሪዎች ለየት የሚያደርገው አንድ ሙሉ ለሙሉ በፀሐይ ኃይል የሚሰራው፣ ሁለተኛ ለአካል ጉዳተኛ ተብሎ ዲዛይን ስለተደረገ ለአካል ጉዳተኞች ስራ ሊፈጥር የሚችል ሱቅ ላዩ ላይ የተገነባለት ነው። ቺፕስ መጥበሻ ላዩ ላይ የተገነባለት ነው። በጣም ፈጣን የሆነ የሞባይል ቻርጂንግ አገልግሎት የሚሰጥ የቻርጅ አገልግሎት የሚሰጥም መሳሪያ የተገጠመለት ነው። በጣም ቀላል ለመንቀሳቀስ ምቹ የሆነ ምንም አይነት ለመንቀሳቀስ ገንዘብ የማያስወጣ ቆንጆ የሆነም ተሽከርካሪዎች ሰርተናል። ይህን የመሳሰሉ ብዙ ቴክኖሎጂዎችን ያመረተ ኮሌጅ ነው። እንግዲህ እንዳያችሁት የስራ ፈጠራ ሀሳቡም ውጤቱም የሚበረታታ ነው። ይህ አይነቱ የአካል ጉዳተኞችን ግምት ውስጥ ያስገባ ሲሆን ደግሞ የበለጠ ነው።